ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም ቤተሰብ እንደናችሁ በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ከባለፈው የቀጠለውን ቪዲዮ ክፍል 9ን እየላችሁ መጥቻለሁኝ። ባለፈው እንግዲህ የአማርኛ ፊደሎችን እንዴት በእንግሊዘኛ እንጽፋለን የሚሉ እስከ 5ኛ 6ኛ ያሉ ፊደሎችን ሁሉ አይተናል። ዛሬ ደግሞ ከዛ የቀጠለውን የ6ኛ እና የ7ኛ ፊደሎችን የአማርኛ ፊደሎችን እንዴት በእንግሊዘኛ እንጽፋለን፣ እንዴት እንረዳለን፣ ምን እንግሊዘኛ ቃላቶችን ወይም ፊደሎችን ይወስዳሉ የሚሉትን ዛሬ እናያለን ማለት ነው። ስለዚህ ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡን ምክንያቱም የምንለቃቸው ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ በዚህ ከታይ ባስቀመጥላችሁ ስልክ በመደወል መማርና ኮርሶችን መውሰድ ትችላላችሁ ማለት ነው። ስለዚህ 6ኛ ላይ ከሚገኙ ስንጀምር ከማን እንጀምራለን? ከህ ነው የምንጀምረው። ህ ል እያልን ከነዚህ ጀምረን አብረን እያየናቸው እንሄዳለን። ምን እንግሊዘኞችን እንደሚወስዱ አብረን እናያለን ማለት ነው። ስለዚህ ህ ከምንለው ከሀሌቷ ቤተሰብ ከሆነው ህ ከሚለው ወይም 6ኛ ላይ የሚገኘውን ቦታ እንዴት በእንግሊዘኛ እንጽፋለን የሚለውን ከሱ ነው የምንነሳ። ስለዚህ ህ ስንል በእንግሊዘኛ ማን ነው የምንጽፈው? ኤች ነው የምንጽፈው። ህ ስንል ኤች ነው የሚወስደው። እስኪ ህ ብራቮሽ። ቀጣይ ል ስንል እንግዲህ የለ 6ኛ ላይ የሚገኝ ፊደል ነው። ለ ሉ ሊ ላ ሌ ል ብለን የምናገኘው ፊደል ነው። ይሄን በእንግሊዝ ስንጽፍ እንዴት ነው? ኤል ነው የሚጻፈው። ል ስንል ኤል ነው የሚወስደው። እሺ ል በጣም አሪፍ። ሌላኛው ህ ብለን የምንጠራው ነው የሐመርኋ 6ኛ ላይ የሚገኝ ፊደል ነው። ይሄንንም በእንግሊዘኛ ስንጽፍ እንዴት ነው? ኤች ነው የሚወስደው። አሁንም ከሐሌቷ ጋር ተመሳሳይ ስለሆነ ስለዚህ ህ ብራው። ቀጣይ ም ብለን የምንጠራው ነው። ም የምንለው ደግሞ የመ 6ኛ ላይ የሚገኝ ፊደል ነው። ይሄም አሁንም እንግሊዘኛ ስንወስድ ምንድነው? ኤም ነው የሚወስደው። እሺ ም እሺ ይሄኛው ማን ነው? ስ ብለን የምንጠራው ነው። ስ የምንለው እንግዲህ ይሄም የሰቤተሰብ የሆነው ነው። ስለዚህ በእንግሊዘኛ ሲጻፍ ኤስን ይወስዳል። ስ ብራቮችኛዋ ማነች? ር ነች። ር ስንል እንግዲህ በእንግሊዝ ማን ይወስዳል ማለት ነው? አር ይወስዳል። እሺ ር ብራው። ይሄው እንደምታያቸው ምንድነው የሚወስዱት ፊደል አንዳንድ ብቻ ነው እየወሰዱት ያሉ። ባለፈው ስናይ ሁለት ፊደሎችን በተከታታይ የሚወስዱ ነበሩ። ዛሬ ግን የሚወስዱት ሜን የሆነው ወይ ዋና የሆነውን አንዳንድ ፊደል ነው እየወሰዱ ያሉ ማለት ነው። አብዛኛው 6ኛ ላይ ያሉ ፊደሎችን በእንግሊዝ ስንጽፍ አንዳንድ ፊደል ብቻ ነው የሚወስዱት ማለት ነው። ስለዚህ የተወሰኑት ብቻ ሁለት ይወስዳሉ እንጂ አብዛኞቹ አንዳንድ ነው የሚወስዱት። ስለዚህ በዚህ መረዳትና ማወቅ ይቻላል ማለት ነው። ሌላኛው ስ የምንለው ወይም ደግሞ የሰቤተሰብ የሆነው አሁንም ማን ነው? ስ የምንለው ማን ይወስዳል? ኤስን ይወስዳል። እሺ ስ የሚለው ማለት ነው። ስለዚህ ቀጣዩ ማን ነው? ሺ የሚል ነው። ሺ የሚለው ማን ይወስዳል? አሁንም ኤስ ኤችን ይወስዳል። ኤስ ኤች ነው። ሺ በጣም አሪፍ። ሌላኛው ቅ የምንለው የቀ ቤተሰብ የሆነው አሁንም 4ኛ ላይ አሁን 6ኛ ላይ የሚገኝ ፊደል ስለሆነ እሱም አሁን ማን ይወስዳል ማለት ነው? ኪውን ይወስዳል። እሺ ቅ በጣም አሪፍ። እሺ ወደ ቀጣዩ ስናልፍ ብ ነው። ብ ስንል እንግዲህ ማን ይወስዳል ማለት ነው? 6ኛ ላይ የበቤተሰብ ነው። 6ኛ ላይ የሚገኝ ብ ስንል ማን ይወስዳል? ቢን ይወስዳል። እሺ ብ አሪፍ። ሌላኛው ማን ነው? ቭ የምንለው ነው። ቭ ስንል አሁንም ማንን ይወስዳል ማለት ነው? ቪን ይወስዳል። ቪን። እሺ ቭ አሪፍ። ሌላኛው ማን ነው? ት ስንል የተቤተሰብ የሆነችው 6ኛ ላይ የምትገኘው ፊደል ማን ትወስዳለች? ቲን ትወስዳለች። እሺ ት ብራቮ። ቀጣይ ማን ነው? ቺ የምንለው የቸ ቤተሰብ የሆነው ማንን ይወስዳል ማለት ነው? በእንግሊዘኛ ስንጽፍ ሲ ኤች ቺ አሪፍ። ሌላኛው ይ የምንለው የቤተሰብ አሁንም ማን ይወስዳል? ዋይን ይወስዳል በእንግሊዘኛ። እሺ ይ ብራቮ። ቀጣይ ማን ነው? ን የምንለው
የነ ቤተሰብ የሆነ ፊደል ነው። በእንግሊዘኛ ማን ይወስዳል? ኤን ነው የሚወስደው። እሺ ን ብራቮ። ቀጣዩ ማን ነው? ኝ የምንለው ኝ ስንል ማንን ይወስዳል ማለት ነው? ጂ ኤንን ይወስዳል። በእንግሊዘኛ ሲጻፍ ጂ ኤንን። እሺ ኝ እሺ ሌላኛው የምንለው የአ ቤተሰብ ስድስተኛ ላይ የሚገኘው ማን ይወስዳል? አይ ነው የሚወስደው። ብራቮ። ሌላኛው ማን ነው? ክ የምንለው ነው። ክ ስንል አሁንም ማንን ይወስዳል ማለት ነው? ኬን ነው የሚወስደው። እሺ ክ በጣም አሪፍ በጣም አሪፍ። እሺ ወደ ቀጣው ስናልፍ ማንን ይወስዳል ማለት ነው? ሌላኛው ህ የምንለው ነው። ህ ደግሞ ማንን ይወስዳል? ኤች ነው የሚወስደው። አሁንም ህ አሪፍ። ሌላኛው ው የምንለው የወ ቤተሰብ ነው። ይሄም ደብሊው ነው የሚወስደው። እንግዲህ ስንጽፈው ደብሊው ው አሪፍ። ሌላኛው ዝ የምንለው ነው። የዘ ቤተሰብ የሆነው ነው። አሁንም ይሄንን በእንግሊዘኛ ስጽፈው ማንን ነው የሚወስደው? በእንግሊዝ ዜድን ይወስዳል። እሺ ዝ ብራቮ። ሌላኛው ዥ የምንለው ዥ ስንል አሁን በእንግሊዘኛ ማንን ነው የሚወስደው? ሲኤችን ይወስዳል። ስለዚህ ዥ በጣም አሪፍ። ሌላኛው ድ የምንለው ድ ስንል በእንግሊዘኛ ዲ ነው የሚወስደው። እሺ ድ አሪፍ። ሌላኛው ጂ የምንለው ጂ ስንል አሁን በእንግሊዝ ማን ነው የሚወስደው? ጂ ነው ይወስዳል። አሁን በእንግሊዝ ጂ ስንል ማን ነው የሚወስደው? ጂ ነው የሚወስደው በእንግሊዝ። እሺ ጂ በጣም አሪፍ። ሌላኛው ይሄኛው ምንድነው? ጄ ይወስዳል አይደለ? ጄ ስንል ደግሞ ማን ነው የሚወስደው? በእንግሊዘኛ ጄ ይወስዳል። ስለዚህ ጄ እሺ ሌላ ግ ስንል እሺ ማን ነው የሚወስደው? ግ ስንል እንግዲህ ጂን ይወስዳል። አሁንም ግ ስንል ጂን ይወስዳል። እሺ ግ በጣም አሪፍ። ሌላኛው ጥ የምንለው ነው። ጥ የምንለው ደግሞ ማን ነው የሚወስደው? ቲ ነው የሚወስደው። እሺ ጥ በጣም አሪፍ በጣም አሪፍ። ቀጣዩ ማን አለን? እሺ ቀጣይ ጪ የምንለው ነው። ጪ ስንል ማን ነው የሚወስደው? ሲኤችን ጪ አሪፍ አሪፍ። ሌላኛው ጵ የምንለው ነው። ጵ ስንል ማንን ይወስዳል? በእንግሊዝ ፒን ይወስዳል። እሺ ጵ አሪፍ አሪፍ። ሌላኛው ጽ የምንለው ጽ ስንል ደግሞ አሁን ማንን ነው የሚወስድ? በእንግሊዝ ቲኤስን ጽ አሪፍ አሪፍ። ሌላኛው ፍ የምንለው የፈ ቤተሰብ ስድስተኛ ላይ የሚገኝ ነው። ይሄም አሁን ፍ ስንል እንግዲህ ማንን ይወስዳል ማለት ነው? ኤፍን ይወስዳል። እሺ ፍ አሪፍ። ሌላኛው ጽ የምንለው ሁለተኛዋ የጸ ቤተሰብ የሆነችዋ በእንግሊዝ ስንጽፍ ማንን ይወስዳል ማለት ነው? ቲኤስን። እሺ ጽ አሪፍ። ሌላኛው የምንለው ነው። የምንለው አሁንም ማንን ይወስዳል? አይ ነው የሚወስደው በእንግሊዝ። እሺ ብራው። ሌላኛው ህ የምንለው በእንግሊዝ ሲጻፍ እንዴት ነው? ኤች ነው ይወስዳል። እሺ ህ ብራው። እሺ የኛው የመጨረሻው ፕ የምንለው ነው። የፐ ቤተሰብ ስድስተኛ ላይ የሚገኝ ፊደል ነው። ይሄንን በእንግሊዝ ስንጽፍ ማን ይወስዳል? ፒ ነው የሚወስደው። እሺ ፕ እሺ አሁን ደግሞ ከሰባተኛ የሚገኙ ፊደሎችን እንዴት እናያለን? በእንግሊዘኛ እንዴት ይጻፋሉ የሚሉትን ደግሞ ስናይ ከማን እንጀምራለን? ማን ነው? ሆ ከሚለው ነው የምንጀምረው። እሺ ሆ ብለን የምንጠራው እንግዲህ ምን እንግሊዘኛ ነው ይወስዳል? ሌሎችም እንዴት ይወስዳሉ የሚሉትን ትንሽ እንይ። እሺ ሀ ስንነሳ መጨረሻ ላይ ሀ የሀ ቤተሰብ የሆነው መጨረሻ ላይ የሚገኘው ፊደል ማን ነው? ሆ ነው። ሀ ሁ ሂ ሃ ሄ ህ ሆ ብለን የምናገኘው። ስለዚህ መጨረሻ ላይ ያለውን ሆ ይሆናል። ስለዚህ ይሄን ሆ በእንግሊዝ እንዴት ነው የሚጻፈው?
በእንግሊዝ ሲጻፍ እንዴት ነው? ኤች ኦ ሆ ሆ። ብራቮ። እንግዲህ ሌላኛው ማን ነው? ሎ ነው። ሎ እንግዲህ የለም አሁን ለሉሊ እያልን ሄደን መጨረሻ ላይ ሰባተኛ ላይ የሚገኘው ማን ነው? ሎ ነው። ሎ ስንል በእንግሊዘኛ ምንድነው ማን ነው መስለው? ኤል ኦ ሎ ሎ። ብራቮ። ሌላኛው ማን ነው? ሆ ነው። ይሄም ሆ ሐመራው የሐመር ውሃ ቤተሰብ የሆነው ሆ መጨረሻ ላይ ሰባተኛ የሚገኝ ፊደል ነው። ይሄም ይሄ እንዴት ነው በእንግሊዝ የሚጻፈው? ይሄም ኤች ኦ ሆ ሆ። አሪፍ። እሺኛው ቀጣይ ማንኛው ነው? ሞ ነው። የመ ቤተሰብ የሆነ መጨረሻ ላይ የሚገኝ ፊደል ነው። ይሄም በእንግሊዘኛ እንደሆነ የሚጻፈው ኤም ኦ ሞ ሞ። ብራቮ። ሌላኛው ሶ የምንለው ነው። ሶ ስንል አሁንም ማንን ይወስዳል? ኤስ ኦን ሶ ሶ። አሪፍ። ሌላኛው ማን ነው? ሮ ነው። የረ ቤተሰብ የሆነ ፊደል ነው። መጨረሻ ላይ የሚገኝ ማንን ይወስዳል? አር ኦ ሮ ሮ። ብራቮ። እንደምታያችሁ ማን ይወስዳሉ? ከዋና ፊደሎቹ በተጨማሪ ኦን ሙሉ ይወስዳሉ። ኦ ኦ ኦ ኦ ኦ ኦ ይወስዳሉ። ስለዚህ አብዛኝ ለመጻፍ አንቸገርም ማለት ነው። በሲስተም መያዝና መረዳት ወይም ደግሞ መጻፍ እንችላለን ማለት ነው። እሺ ሌላኛው ማን ነው? ሶ ነው። እንግዲህ ሶ ስንል ኤስ ኦ ሶ ሶ። አሪፍ። ሌላኛው ማን ነው? ሾ የምንለው ነው። ሾ ስንል እንግዲህ ማንን ይወስዳል ማለት ነው? በእንግሊዝ ኤስ ኤች ኦ ሾ ሾ። አሪፍ። ሌላ ማን ነው? ቆ የምንለው ነው። ቆ ስንል አሁን ማንን ይወስዳል? ኪው ኦ ቆ ቆ። በጣም አሪፍ በጣም አሪፍ። እሺ ቀጣይ ማን አለን? ቦ የምንለው ነው። እሺ የበ ቤተሰብ የሆነው ፊደል ነው። መጨረሻ ሰባተኛ ላይ የምናገኘው በእንግሊዝ ሲጻፍ እንዴት ነው? ቢ ኦ ቦ ቦ። አሪፍ። ሌላኛው ማን ነው? ቦ የምንለው ቦ ስንል የቨ ቤተሰብ ነው። ሰባተኛ ላይ የሚገኝ ነው። ይሄም በእንግሊዝ እንዴት ነው የሚጻፈው? ቪ እና ኦን ይወስዳል። ስለዚህ ምን ብለን እንጠራዋለን? ቮ ቮ። ብራቮ። ሌላ ማን ነው? ቶ የምንለው ነው። የተ ቤተሰብ የሆነው ማንን ይወስዳል በእንግሊዝ? ቲ ኦ ቶ ቶ። ብራቮ። ሌላኛው ቾ የምንለው ቾ ስንል የቸ ቤተሰብ ነው። አሁንም በእንግሊዝ ማንን ይወስዳል? ሲ ኤች ኦ ቾ ቾ። ብራቮ። ሌላ ማን ነው? ዮ ነው። ዮ ስንል ማንን የምንጽፈው በእንግሊዝ? ዋይ ኦ ዮ ዮ። ብራቮ። ሌላ ኖ የምንለው የነ ቤተሰብ ነው። ማንን ይወስዳል? ኤን ኦ ኖ ኖ። በጣም አሪፍ። ሌላኛው ኞ የምንለው ኞ ስንል እንግዲህ ማንን ይወስዳል በእንግሊዝ? ጂ ኤን ኦ ኞ ኞ። ብራቮ። ሌላኛው ኦ የምንለው ነው። የአ ቤተሰብ ማንን ይወስዳል? ኦ ነው የሚወስደው ራሱን። እሺ ኦ ኦ። አሪፍ። ሌላ ኮ የምንለው ኮ ስንል ማንን ይወስዳል? ኬ ኦ ኮ ኮ። በጣም አሪፍ። እሺ ወደ ቀጣይ ስናልፍ አሪፍ። ወደ ቀጣይ ስንል ማን ነው? ሆ የምንለው ነው። የሀ ቤተሰብ የሆነው ሆ ብለን የምንጠራው ማንን ይወስዳል በእንግሊዝ? ኤች ኦ ሆ ሆ። ብራቮ። ሌላኛው ዎ ነው። ዎ ብለን ስንጽፍ ደግሞ እንዴት ነው? ደብሊው ኦ ዎ ዎ። ብራቮ። ሌላኛው ዞ የምንለው ዞ ስንል በእንግሊዝ እንዴት ነው የምንጽፈው? ዜድ ኦ ዞ ዞ። በጣም አሪፍ። ሌላኛው ዦ የምንለው የዠ ቤተሰብ የሆነው ሰባተኛ ላይ የሚገኝ ፊደል ነው። ይሄም ዦ ስንል በእንግሊዝ እንዴት ነው? ዜድ ኤች ኦ ዦ ዦ። ብራቮ። ሌላኛው ማን ነው? ዶ የምንለው ዶ ስንል ዲ ኦ ዶ ዶ። ብራቮ። ሌላኛው ጆ የምንለው ጆ ስንል ማን ይወስዳል? ጄ ኦ ጆ ጆ። በጣም አሪፍ። ሌላ ጎ የምንለው ጎ ስንል ማን ይወስዳል? ጂ ኦ ጎ ጎ። ብራቮ። ሌላኛው ማን ነው? ጦ የምንለው
ጦ ስንል አሁንም ማን ይወስዳል? ቲኦ ጦ ጦ። እሺ ሌላኛው ጮ የምንለው ጮ ስንል ሲኤችኦ እሺ ጮ ጮ። ብራቮ ብራቮ። ቀጣይ ስንሄድ ማን አለን? ጶ አለ። የጰ ቤተሰብ የሆነ ፊደል ነው። ሰባተኛ ላይ የሚገኘው ነው። ይሄም ጶ ስንል እሺ ማን ይወስዳል? ጲ ኦ ፒ ኦ ጶ ጶ። በጣም አሪፍ። ሌላኛው ማን አለን? ጾ የምንለው ጾ ስንል በእንግሊዘኛ ማንን ይወስዳል? እንግዲህ ቲ ኤስ ኦ ጾ ጾ። በጣም አሪፍ። ሌላ ማን ነው? ፎ የምንለው ፎ ብለን ስንጽፍ ማን ይወስዳል? ኤፍ ኦ ፎ ፎ። ብራው ብራው። ሌላ ኦ ኦ ስንል እንግዲህ ሁለት አይነት አዎች ብለን አይተናል። ስለዚህ ከነዛ ከሁለት አለ የሁለተኛው ነው። ስለዚህ ኡ ኢ አ ኤ እ ኦ ያን መጨረሻ ላይ የምናገኘው ፊደል ነው። ይሄም ሰባተኛ ላይ እንግዲህ ማንን ይወስዳል ማለት ነው? ኦ ነው በእንግሊዘኛ የሚወስደው ኦ ኦ። ብራቮ። ሌላኛው ማን አለ? ኖ የምንለው ሶሪ ሆ የምንለው ሆ። የሃ እንግዲህ ሶስት አይነት ሃዎች አሉ። ከሶስቱ ደግሞ ማነው? ከሶስቱ የመጨረሻው የሃ ቤተሰብ የሆነው ሆ ብለን የምንጠራው ፊደል ነው። ይሄን በእንግሊዝኛ እንደምንጽፈው ኤች ኦ ሆ ሆ። ብራቮ። ሌላኛው ፖ የምንለው ፖ ስንል እንግዲህ የመጨረሻው ፊደል ነው። በአማርኛ ፊደል ገበታ ላይ የፐ ቤተሰብ የሆነ የመጨረሻው ፊደል። ስለዚህ በእንግሊዝኛ እንደሚጻፈው ፒ ኦ ፖ ፖ